ዲላ ዩኒቨርሲቲ ተማሪዎች ባካችሁ ድምጹን ህይወታችን ሊበላሽ ነው የማንፈልገው ዲፓርትመንት ልንማር ነው ስለዚህ የሚመለከተው አካል አቤት ይበለን የሚል ተደጋጋሚ የሆኑ ጥሪዎችን እያቀረቡልኝ ይገኛሉ ለበርካታ ሚዲያዎችም ይህንን ጥሪያቸውን እየላኩ መሆኑን ተመልክቻለሁ በዲላ ዩኒቨርሲቲ ሪሚዲያል ተምረው አልፈው ከዚህ ባለፈም በ2017 ወደ ዩኒቨርሲቲ ከገቡ ተማሪዎች ጋር ተምረው ማለትም ደግሞ 2 አመት በዲላ ዩኒቨርሲቲ ቆይተው አሁን ላይ ዲፓርትመንት በሚመርጡበት ሰዓት የምንፈልጋቸው ዲፓርትመንቶች የሉም አሁን ላይ እነሱ የመረጧቸውን ጥቂት ዲፓርትመንቶችን ማለትም ከቲቺንግ ጋር የያዙ ዲፓርትመንቶችን ብቻ አዛነው መግባት የምትችሉት ብለው አስገድደውናል እኛ መጀመሪያ ዲላ ዩኒቨርሲቲ ለሪሚዲያል ስንመርጠው በቀጥታ ፖርታል ላይ ገብተን ያሉትን ዲፓርትመንቶች አይተን ህይወታችንን ያስተካክላል የሚለው ዲፓርትመንት ስላለን የገባነው አሁን ላይ ግን ያንን ሁሉ ሰርዘው ምናስተምረው በእነዚህ ብቻ ነው ተብለናል የሚመለከተው አካል አቤት ይበለን 2 አመታችን ሊቃጠል ነው ቤተሰባችን እኛ ላይ ኢንቨስት ያደረገው ነገር ሊከስር ነው እኛም ህይወታችንን ሊበላሽ ነው የሚል መልእክቶችን እያስተላለፉ ይገኛሉ በዚህ ጉዳይ ላይ የዲላ ዩኒቨርሲቲ የሚሰጠው ምላሽ ወደናንተ የማደርስ ይሆናል የሚመለከተው አካልም ለነዚህ ተማሪዎች ምላሽ ይስጣቸው እንደሰማችሁት ነው 2016 12ኛ ክፍል ኢንትራንስ ኤግዛምን ተፈትነው ፈተና ያልመጣላቸውና ሪሚዲያል ለመማር ኦፖርቹኒቲውን ያገኙ ከተለያየ ክልል ዲላ ዩኒቨርሲቲ የመረጡ ተማሪዎች ወደ ዲላ ዩኒቨርሲቲ ጆይን አድርገዋል ዘን ሪሚዲያልን አልፈው 2017 ላይ የፍሬሽ ኮርስ ወስደው አሁን 2018 ላይ ዲፓርትመንት ሲመርጡ የሚፈልጉት ዲፓርትመንት አልተሰጣቸው ማለት ነው ይህ ነገር በነገራችን ላይ ዲላ ዩኒቨርሲቲ እንደ ኤግዛምፕል አነሱት እንጂ ሁሉም ዩኒቨርሲቲዎች ላይ ሃፕን የሚያደርግ ኬዝ ነው በየአመቱ ወደ ዩኒቨርሲቲ ጆይን የሚያደርግ ተማሪ የሚፈልገው ዲፓርትመንት ያገኛል እንዲሁም ደግሞ ኢኳሊ ሁሉም ሳቲስፋይድ ይሆናሉ ማለት አይደለም የተወሰኑ ተማሪዎች የማይፈልጉት ዲፓርትመንት ያጠናሉ ይህ እኛም ተማሪ በነበርንበት ሰዓት ያየነው ነው አሁን ላይ የምናስተምራቸው ተማሪዎች የሚያነሱት ጥያቄና ኮምፕሌን የሚያደርጉት ነገር ነው ስለዚህ ይህ ችግር የዲላ ዩኒቨርሲቲ ችግር ብቻ ተደርጎ ባይወሰድ አሪፍ ነው እንዲሁም ደግሞ ዩኒቨርሲቲዎች ለምሳሌ ዲላ ዩኒቨርሲቲ ሊሆን ይችላል ባህር ዳርም ሊሆን ይችላል መቀሌም ሊሆን ይችላል አዳማም ሊሆን ይችላል ከትምህርት ሚኒስቴር የሚወስደው ኢንስትራክሽን አለ ወይም ደግሞ ትዕዛዝና ህግ አለ ኖርማሊ ዩኒቨርሲቲው ብቻውን ምንም የሚያደርገው ነገር የለም በርግጥ ዩኒቨርሲቲውም የሚወስነው ነገር አለ በራሱ ማለት ነው ካለው ስታፍ አንፃር ካለው ላብራቶሪ አንፃር እነዛ ነገሮች ማኔጅ አድርጎ ምን ያህል ተማሪ ወደ ምን ዲፓርትመንት መግባት እንዳለበት የሚያስቀምጣቸው ህጎችና ሊሚት ሊኖር ይችላል ነገር ግን አብዛኞቹ ህጎች ከትምህርት ሚኒስቴር ነው ቀጥታ የሚወርዱት ዲፓርትመንት ስትመርጡ ኮሚቴ ያለው ሬጅስትራል ብቻውን አይደለም ወይም ደግሞ ሜዲሲን መግባት ፈልጋችሁ የሜዲሲን ስታፎች አይደሉም ወደ ሜዲሲን እንድትገቡ ወይም ደግሞ እንዳትገቡ የሚያደርጋችሁ ከትምህርት ሚኒስቴር የመጣ ህግ አለ አንድ ተማሪ ሜዲሲን ለመግባት መስፈርቶች አሉ ወይም ደግሞ ክራይቴሪያዎች አሉ ያንን በደንብ ታቃላችሁ በያስባለሁ ምክንያቱም አንድ አመት የፍሬሽ ኮርስ ስትወስዱ የናንተ ሲኒየር ተማሪዎችን ተጠይቃላችሁ ህጉ ምን ይላል የሚለው አይታችሁ ተረድታችሁ ነው ዲፓርትመንትን የምትመርጡት ከባችሁ አንድ ተማሪ የተሻለ የሴሚስተር ኮምፕሊቲቭ ጂፒ ካለው የሚፈልገው ዲፓርትመንት የማጥናትና ጆይን የማድረግ መብቱ ከ99% በላይ የተጠበቀ ነው መስፈርቶችና ህጎችን በተወሰነ መልኩ አይታችሁት ከሆነ ዲሴብል ለሆነ ከታዳጊ ክልሎች ለመጣ ተማሪ ከጎረቤት ሀገር ላይ እንደ ሶማሊ እንዲሁም ደግሞ እንደ ሳውዝ ሱዳን ካሉ ሀገሮች የመጣ ተማሪ ሴት ስትሆንና ኖርማል የሆነ ተማሪ ተመሳሳይ የሆነ ቻንስ አይደለም ያላቸው ሴት ለሆነች ተማሪ ዲሴብል ለሆነ ተማሪ ከታዳጊ ክልል ለመጣ ተማሪ ከጎረቤት ሀገር ለመጡ ተማሪዎች አፈርማቲቭ አክሽን ይሰጣል ዙሮ ግን እናንተ ጎበዝ ተሆናችሁና ካሉ ተማሪዎች የተሻለ ግሬድ ማስመዝገብ እስከቻላችሁ ድረስ በመትማሯቸው 2 ሴሚስተሮችና 1 ሴሚስተር እንደምትገቡበት ዲፓርትመንት ለምሳሌ ሄልዝ ላይ የምትገቡ ከሆነ አርኪቴክት ላይ የምትገቡ ከሆነ ፈርስት ሴሚስተር እንደተማራችሁ ነው ዲፓርትመንት የምትመርጡት ፕሪ ኢንጂነሪንግ ጆይን የምታደርጉ ከሆነ ደግሞ 2 ሴሚስተር ተምራችሁ ፍሬሽ ኮርስን ጨርሳችሁ ነው ዲፓርትመንት የምትመጡት ስለዚህ በዚህ ባላችሁ ቆይታ የተሻለ ኮምፕሊቲቭ ጂፒ ማስመዝገብ እስከቻላችሁ ድረስና ካሉ ተማሪዎች ተሽላችሁ እስከተገኛችሁ ድረስ የምትፈልጉት ዲፓርትመንት ይጠበቅላችኋል ብዬ ነው ማሰው ዙሮ ግን የማትፈልጉት ዲፓርትመንት እንድትማሩ የሚያደርጋችሁ ኖርማሊ
አንድ ሰው ሁለት ሰው ወይም ደግሞ ዩኒቨርሲቲው ብቻ አይደለም ያንንም ኮንሲደር ማድረግ ይጠበቅባቸዋል እንዲሁም ደግሞ ለምሳሌ አሁን ሁሉም ተማሪ ሶፍትዌር ኢንጂነሪንግ ነው መማረው ወይም ደግሞ ሜዲሲን ነው መማረው ብሎ ቢመርጥ ያ ዩኒቨርሲቲ በሶፍትዌር ኢንጂነሪንግ ያሉት ስታፎች ብዛት ያሉት የላብራቶሪ እቃዎች ያሉት ላብ አሲስታንሶች ወይም ደግሞ ቴክኒሻኖች ይመዘናል ለምሳሌ 500 ተማሪ ቢመርጠው 500 ተማሪን የሚያስተናግድ ስታፍም ላብራቶሪም ላብ ቴክኒሻንም ክላስም ላይ ኖሮ ይችላል ስለዚህ ሊሚት ያደርገዋል ባይ ኢትሰልፍ ዲፓርትመንቱ ማለት ነው ስለዚህ ከዚህ በላይ ተማሪ አልቀበልም ካለ በግዴታ 500 ተማሪ ወደዛ ጆይን እንዳያደርግ ቶፕ 200 ወይም ደግሞ 300 ወይም ደግሞ 150 ዲፓርትመንቱ ቀበላለው እንዳለው በግሬዳቸው እና ባልኳችሁ ለምሳሌ ዲሴብል ከሆነ ሴት ከሆነች ከታዳጊ ክልሎች ከመጣ የመሳሰሉት መስፈርቶች አይተው ያንን ማሟላት እስከቻላችሁ ድረስ መብታችሁ እየተጠበቀ ነው የሚሄደው ስለዚህ ይሄንንም ኮንሲደር ማድረግ ይጠበቅባችኋል እንዲሁም ደግሞ በሁሉም ዩኒቨርሲቲዎች ሀፕን ሊያደርግ የሚችል ኬዝ ነው ስለዚህ ተረጋግታችሁ አሁንም ቢሆን አንዴ ኦሬዲ ጆይን ካደረጋችሁና ኦፕሽን ካጣችሁ ኖርማሊ የገባችሁበትን ዲፓርትመንት ወይም ደግሞ ስትሪም ወዳችሁት ብትማሩ የተሻለ ነው ብዬ ነው ማስበው ምክንያቱም ከ580,000 ወይም ደግሞ ከ600,000 ተማሪዎች እድለኛ ሆናችሁ ነው 30,000 40,000 ተማሪዎች ብቻ ወደ ዩኒቨርሲቲ ጆይን ያደረጋችሁ ያላችሁት ስለዚህ በጣም እድለኛ ናችሁ እድለኛ ብቻ አይደለም በነገራችን ላይ በጣም ለፍታችሁ ጥራችሁ በላባችሁ ነው የገባችሁት እንጂ ሎተሪ አይደለም የደረሳችሁ አሁንም ያላችሁን ኦፕሽን ተጠቀሙ ነገሮች ሁሉ ለበጎ ናቸው ብዬ ነው ማስበው በርግጥ ስሜታችሁ ወይም ደግሞ ፊሊንጋችሁ ሳይገባኝ ቀርቶ አይደለም አንድ ሰው የማይፈልገው ዲፓርትመንት ላይ ገብቶ ስኬታማ የመሆን ፕሮባቢሊቲው በጣም ትንሽ ነው ብዬ ነው ማስበው ሳይኮሎጂ ልትጎዱ ትችላላችሁ ነገሮችን አናላይዝ ለማድረግና አክሴፕት ለማድረግ እድሜያችሁም ገና ስለሆነ ግን አሁንም ከዚህ በኋላ እናንተ ያገኛችሁትን ዲግሪ ለማግኘት ያለው ኦፕሽን በጣም ጠባብ ስለሆነ እንዲሁም ደግሞ አብዛኞቻችን የምንፈልገውን ዲፓርትመንት ሳይሆን የማንፈልገው ዲፓርትመንት ተምረን ነው አሁን ላይ ካለንበት ደረጃ የደረስነውና ፕሊስ አክሴፕት አድርጋችሁ የምትፈልጉትን ዲፓርትመንት ኢቭን ኦን ታይም ቢንግ ዩኒቨርሲቲ ማለት በጣም ፍሪ ነው ብዙ ሪሶርሶች ያሉት ነው ጎን ለጎን ኦንላይን መማር ትችላላችሁ ቱቶሪያሎችን መውሰድ ትችላላችሁ ዙሮ የናንተ ኢፈርት ካልተጨመረበት ኖርማሊ እዛችሁት የምትወጡት ዲግሪ ብቻውን በቂ እንዳልሆነ ብዙ ግንዛቤ አላችሁ ብያስባለሁ ስለዚህ ኦሬዲ ጆይን ያደረጋችሁበትን ዲፓርትመንት ኦፕሽን ካጣችሁና አማራጭ ካላላችሁ ወዳችሁት ውጤታማና ስኬታማ ሆናችሁ ብትወጡ የተሻለ ነው ብዬ ነው ማስበው ጎን ለጎን ደግሞ የተለያዩ ትምህርቶችን ለመውሰድ ሞክሩ ለምሳሌ ቤዚክ ኮምፒውተር ስኪል ስለ ቴክኖሎጂ ማወቅና እንግሊዘኛ ማወቅ አሁን ላይ የተሻለ ህይወት ለመኖርና ከሀገር ከክልል ኮምፒት ለማድረግ ብዙ ስራዎችን በግላችሁም ሆነ በተለያዩ መስሪያ ቤቶች ኮምፒት አድርጋችሁ ተወዳድራችሁ ለመስራት ማወቁ ኦፕሽናል ሳይሆን ግዴታ ነው ብዬ ነው ማስበው በትምህርታችሁ ውጤታማ እንድትሆኑ ከሚያደርጋችሁ አንደኛው ቤዚክ ኮምፒውተር ስኪል እንዴት ሰርች ማድረግ እንዳለባችሁ እንዴት ኤአይ ቱሎችን መጠቀም እንዳለባችሁ ዓለም ምን እንደምትመስል በየትኛውም ዲፓርትመንት ይህ ስኪል እጅግ በጣም አስፈላጊ የሆነ ስኪል ነው እንዲሁም ደግሞ እንግሊዘኛ ማወቅ ምክንያቱም ጠቃሚ የምንላቸው ቱቶሪያሎችን መጽሐፎችን ቱሎችን ሪፕሬዘንት የሚደረጉት ኦንላይን በእንግሊዘኛ ስለሆነ እንግሊዘኛንም ጎን ለጎን እንዲሁ ደግሞ የምትፈልጉትን ስኪል በጣም ብዙ ሪሶርስ ነው ያለው የምታነቡበት ቦታ ዋይፋይ እንዲሁ ደግሞ ኮምፒውተር ቤቶች ኢቭን ስፔሱ ራሱ እንዲሁም ደግሞ እኛ አስተማሪዎች ፓወርፖይንት ወይም ደግሞ መጽሐፍ ገብተን ክላስ ከምናስተምራችሁ በበለጠ የግቢ ላይፉ ከጓደኞቻችሁ የምትማሩት ላይፍ የምታልፉት ቻሌንጅ እና ኖርማሊ ከብሔር ብሔረሰቦች ጋር መኖራችሁ ብዙ ነገር ያስተምራችኋል ታውቁበታላችሁ ፍሌክሲብል እንድትሆኑና ኦፕን ማይንድ እንድትሆኑ ብዙ ነገሮችን እንድትሰሩ ያደርጋል ብዬ ስለማስብ እሱም ሌላ ትምህርት ስለሆነ ባይ ኢትሰልፍ በአግባቡና ፕሮፐርሊ መጠቀም ከቻላችሁ ከዛ አንፃር አይታችሁ ኦልሬዲ ከገባችሁና ኦፕሽን ካጣችሁ ፕሊዝ ቢ ሃፒ ኤንድ ኪፕ ጎይንግ ወደፊት ነው መጓዝ ያለባችሁ እንጂ ወደ ኋላ አትበሉ ምክንያቱም
ኦልሞስት 2 አመት ዌስት አድርጋችኋል። እንዲሁም ደግሞ የእናንተን ጥያቄ የሚመለከተው አካል ይኖራል ብያስባለሁ። ምክንያቱም አንድ ተማሪ የማይፈልገው ዲፓርትመንት ከገባ ኦሬዲ ስለማይፈልገው በዩኒቨርሲቲ ጆይን የሚያደርጉ ተማሪዎች በጣም ትንሽ ናቸው። ሶ ኦሬዲ የተከፈቱ ዲፓርትመንቶች አሉ። ሶ እነዛ ዲፓርትመንቶች ላይ ገብታችሁ ብትማሩና ኦፕሽኑ ካሁን በኋላ ቢሰጣችሁ ምናልባት ይሄ ነገር ዩኒቨርሲቲዎችም ትምህርት ሚኒስቴርም ዲስከስ አድርጎ ከቻለ ለእናንተ ቢደርስላችሁና መፍትሄ ቢሰጣችሁ ካልቻለ ደግሞ ከእናንተ በኋላ ለሚመጡት ተማሪዎች ይህ ነገር መፍትሄ ቢሰጠውና ተማሪዎች በሚፈልጉት ዲፓርትመንት ገብተው ቢማሩ በጣም ነው ደስ የሚለኝ። ምክንያቱም ልክ እናንተ እንዳነሳችሁት ጥያቄ እኔ ራሴ ማስተምራቸው ተማሪዎች እህት ወንድሞች ቤተሰቦች ኢቭን እኔ ራሴ ተማሪ በነበርኩበት ያሳለፍኩትና የማየው ነገር ስለሆነ የእናንተ ስሜት ሳይገባ ይቀርቶ አይደለም። ነገር ግን ህጎችም መተግበር ስላለባቸው ምናልባት እነዚህ ህጎች ለወደፊቱ የሚሻሻሉበትና ሪቫይዝ የሚደረጉበት ነገር ይኖራል ብያስባለሁ። ቀጣይ አሁን 12ኛ ክፍል ጨርሳችሁ ወደ ዩኒቨርሲቲ ጆይን የምታደርጉ ተማሪዎች የምትፈልጉት ዲፓርትመንት እንድትገቡና አሁን ያሉት ተማሪዎች የገጠማቸው ቻሌንጅ እናንተንም እንዳይገጥማችሁ ባለቻችሁ 1 ሴሚስተርና 2 ሴሚስተር ምን ማድረግ እንዳለባችሁ በቀጣይ ያጠናን ስልታችሁ አፕሮቻችሁ ምን መሆን እንዳለበት ቪዲዮ የሚሰራላችሁ ነው የሚሆነው። ይሄን ለማለት ነው። እስካሁን አብራችሁ ቆይታችሁ ይሄን ቻናል ሰብስክራይብ ካደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ሌሎች ድረስ ላይክ ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።